የአሜሪካው ፕሬዝዳንት ዶናልድ ትራምፕ 4 ኪሎ ላይ አነጣጥረዋል። አሁንም ሰይፎችን ወደ 4 ኪሎ ሚኒሊክ ቤተ መንግስት እየወረወሩ ነው። በዛሬው ዕለት ፈረንሳይ ፓሪስ የሚገኙት ትራምፕ ከአልሲሲ ጋር ተገናኝተው ስለ ህዳሴው ግድብ አነጋጋሪ አስተያየትን ሰጥተዋል። በግድቡ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ ነው፣ ከዚህ በኋላ እኔ ጣልቃ እገባበታለሁ ሲሉ ተደምጠዋል። ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ያሉም ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች መካከልም አንዱ እንደሆነ ይፋ አድርጓል። ኤልሲሲ በበኩላቸው ለዶናልድ ትራምፕ ጥልቅ ምስጋናቸውን አቅርበዋል። ይህም በቀጠናው ትልቅ ጂኦፖለቲካዊ ለውጥን ሊያስከትል ይችላል በሚል እየተነገረ ነው የሚገኘው። ታዳምጡታላችሁ። በኢትዮ ኤርትራ ጉዳይ ጥብቅ ስብሰባ ተደርጓል። የተባበሩት መንግስታት ድርጅት ሁለቱ ሀገራት በአስቸኳይ ውጥረታቸውን እንዲያረግቡ ወደ ጦርነትም እንዳይገቡ እያስጠነቀቀ ነው። ጦርነቱ ከተቀሰቀሰ ግን ከባድ አደጋ በቀጠናው ይከሰታል ነው ያለው። የተባበሩት መንግስታት ድርጅት እያደረገ ባለው ጉባኤ በኢትዮ ኤርትራ ጉዳይ ላይ ጥብቅ ምክክርን አድርጓል። በአዲስ አበባና አስመራ መሃል ግጭት ከተቀሰቀሰ ከባድ ቀውስ ይከሰታል ሲልም ነው ያስጠነቀቀው። በአስቸኳይ በሁለቱ ሀገራት መካከል ድርድር እንዲጀመር የጠየቀም ሲሆን በስብሰባው የሻዕቢያ ወንጀሎችን በዝርዝር ቀርበውበታል። እንመለስበታለን። በአርሲው የኦርቶዶክሳውያንን ግድያ በተመለከተ የአውሮፓ ህብረት አነጋጋሪ ሰነድን ይዞ ወጥቷል። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪውን አቀርቧል። ማዕከሉ በመግለጫው በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት እየተስፋፋ ይገኛል በማለትም ጠቅሷል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይደርሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮ ላይክ አድርጋችሁ በመጀመር እስከ መጨረሻው አብራችሁ እንድትዘልቁ ግብዣችን ነው። ወደ ዝርዝሮቹ እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግድቡ ጉዳይ በዛሬው ዕለት አነጋጋሪ አስተያየት ሰጥተዋል። በግድቡ ፕሮጀክት በግብጽ ላይ ከፍተኛ ችግር እያስከተለ ነው በማለት ትራምፕ ተናግሯል። ይህንንም ጠቅሰው ዋሽንግተን ለግብጽ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ እንደምትችልም ፍንጭ ሰጥተዋል። የዛሬው የዶናልድ ትራምፕ ኢትዮጵያንና የህዳሴውን ግድብ የተመለከተው ንግግር እያነጋገረ ነው የሚገኘው። ዶናልድ ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ ኤልሲሲ ጋር በጋራ መግለጫ ሰጥቷል። ትራምፕ በህዳሴው ግድብ ውዝግብ ዙሪያ ግብጽ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ሲሉ የተደመጡ ሲሆን የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች መካከል አንዱ ነው ብለዋል። ትራምፕ የግብፁን ፕሬዝዳንት ኤልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው፣ ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሐዊ በሆነ መንገድ እንደተስተናገዳችሁ አስባለሁ ብለዋል። አክለውም ሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ ተደምጠዋል። ትራምፕ በተጨማሪም በመጀመሪያው የስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበር ያስታውሳሉ። በኢትዮጵያ ግድብ ተገንብቷል፣ ይህም በግብጽ ላይ ከፍተኛ ችግር እያስከተለ ነው። እኔም ይህንን በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበር። ከዚያ ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም ብለዋል። ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታው እንደምንችልም እናያለን ብለዋል። ፕሬዚዳንት ኤልሲሲ በበኩላቸው ትራምፕ ግብጽ ስለ ግድቡ ያላትን ስጋት በመረዳታቸው ምስጋናቸውን አቅርበው ይህ የግድብ ጉዳይ ለግብጽ ያለውን ተግዳሮቶች በተመለከተ ላሳዩት መረዳት ያለኝን ክብር ልገልጽሎ እወዳለሁ ብለዋል ኤልሲሲ። በኋላም የግብጽን የውሃ ደህንነት መብት እንደሚደግፉ ሲጠየቁ ትራምፕ በእርግጥ ግብጽን እደግፋለሁ፣ እርሱ ከመጀመሪያው ቀን ጀምሮ ጓደኛዬ ነው የሚል ምላሽ ሰጥቷል። ይህ አስተያየት ትራምፕ ወደ ስልጣን ከተመለሱ በኋላ ስለ ህዳሴው ግድብ በይፋ ከሰጧቸው ቀጥተኛ መግለጫዎች መካከል አንዱ ነው። በመጀመሪያው የስልጣን ዘመናቸው አሜሪካ በኢትዮጵያ በግብጽና በሱዳን መካከል በ2020 መጀመሪያ ላይ ወደ ረቂቅ ስምምነት ያመራውን ድርድር ማመቻቸቱ አይዘነጋም። ይሁን እንጂ ኢትዮጵያ ስምምነቱ ስጋቶችን በተገቢው መንገድ አላስተናገደም በማለትና ዋሽንግተን ለግብጽ አድልታለች ስትል ስምምነቱን ሳትፈርም መቅረቷ ይታወቃል። ሙሉ በሙሉ በኢትዮጵያን ገንዘብ የተገነባውና በኢትዮጵያና ሱዳን ድንበር አቅራቢያ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ
ትልቁ የሃይድሮ ኤሌክትሪክ ፕሮጀክትና የኢትዮጵያ የልማት ስትራቴጂ ማዕከል ነው። ግብጽ ግድቡ በውሃ ደህንነቷ ላይ አደጋ እንደሚያስከትል በተደጋጋሚ ብትገልጽም ኢትዮጵያ በበኩሏ ፍትሐዊ የውሃ ተጠቃሚነት መርህ እንደምትከተልና ፕሮጀክቱ ለኃይል ማመንጫ እጅግ አስፈላጊ ከመሆኑም በላይ በታችኛው ተፋሰስ አገራት ላይ ጉልህ ጉዳት እንደማያደርስ በተደጋጋሚ ያረጋግጣለች። ትራምፕ አሁን የሰጡት አስተያየት ወደ ስልጣን ከተመለሱ በኋላ በህዳሴው ግድብ ውዝግብ ዙሪያ በተደጋጋሚ ሲያንጸባርቁት ከነበረው አቋም ጋር የሚጣጣሙም ናቸው። በመስከረም ወር 2025 በቨርጂኒያ በተካሄደው የአሜሪካን ኮርነር ስቶን ኢንስቲትዩት መስራቾች እራት ላይ ለታዳሚዎች በሰጡት ማብራሪያ ግድቡ በናይል ውሃ ላይ የሚያሳድረውን ተጽዕኖ ለግብጽ ትልቅ ችግር ነው ሲሉ ገልጸው ኢትዮጵያ በዓለም ላይ ትልቁን ግድብ መገንባቷን ጠቅሰው በታችኛው ተፋሰስ ሀገራት የውሃ ፍሰት ላይ ያለውን ተጽዕኖም ገልጸው ነበር። በተጨማሪም የህዳሴውን ግድብ እንደ ህንድና ፓኪስታን፣ አርሜኒያና አዘርባይጃን፣ ኮሶቮና ሰርቢያ እንዲሁም እስራኤልና ኢራን ካሉ ዋና ዋና ዓለም አቀፍ የውጥረት ነጥቦችም ጋር መድበውትም ነበር። ከወር በኋላ ትራምፕ የህዳሴው ግድብ በአብዛኛው በአሜሪካ የተደገፈ ነው በማለት መናገራቸው ከፍተኛ ውዝግብ አስነስቶም ነበር። የኢትዮጵያ ባለስልጣናት ግን ፕሮጀክቱ በዋናነት በአገር ውስጥ ምንጮች ማለትም በህዝብ ቦንድ ሽያጭና በዜጎች መዋጮ የተደገፈ መሆኑን በመግለጽ ክሱን ውድቅ አድርገውታል። ትራምፕ በጥር 2026 ጉዳዩን ይበልጥ ከፍ በማድረግ ለግብፁ ፕሬዝዳንት ኤልሲሲ በጻፉት ደብዳቤ ላይ የህዳሴው ግድብ አጀንዳዬ ነው ብለዋቸዋል። በዚያ ደብዳቤያቸው በአሜሪካ የሚመራውን የግብፅና ኢትዮጵያ ድርድር ዳግም ለመጀመር ፍላጎት እንዳላቸውም ገልጸዋል። ናይል ውሃ ድርሻን ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት ለመፍታት በአሜሪካ የሚመራውን የግብፅና የኢትዮጵያ ድርድር ለመጀመር ዝግጁ መሆናቸውንም ያን ያስታውቀው ነበር። በተባበሩት መንግስታት ጉባኤ ላይ በኢትዮጵያ ኤርትራ ጉዳይ ጥብቅ ስብሰባ ተደርጓል። በአስመራና አዲስ አበባ መሃል አዲስ ግጭት ከተቀሰቀሰ ከባድ ቀውስ ይከሰታል ሲልም ተመድ አስጠንቅቋል። በአስቸኳይ ሁለቱ ሀገራት መሃል ድርድር እንዲጀመር የጠየቀም ሲሆን በስብሰባው የሻዕቢያ ወንጀሎችን በዝርዝር ቀርበዋል። ኤርትራ ከኢትዮጵያ ጋር እየፈጠረች ባለው ውጥረት አዲስ ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ በጄኔቫ ስዊዘርላንድ በመካሄድ ላይ ባለው የተመድ ሰብአዊ መብቶች ምክር ቤት 62ኛ ጉባኤ ላይ ተጠይቋል። የኤርትራን የሰብአዊ መብት አያያዝን በሚመለከት ሪፖርት ያቀረቡ የምክር ቤት ገምጋሚዎች ኤርትራ እዚህ ግባ የሚባል የሰብአዊ መብት አያያዝ መሻሻል ያላሳየች አገር ሲሉ ኮንነዋታል። የምክር ቤቱ ልዩ መርማሪ መሐመድ አብዱል ሰማን በአባይከርና ባልደረቦቻቸው ባቀረቡት ሪፖርት ኤርትራ አስከፊ የሰብአዊ መብት ጥሰት ያለባት ከመሆኗን በላይ ጉዳዩ እንዳይመረመርና ሪፖርት እንዳይደረግ በሯን እንደዘጋች እንዲሁም የባለሙያዎችን የማሻሻያ ምክርም ሆነ ሀሳብ ለመቀበል ፈቃደኛ አለመሆኗን አመላክተዋል። በኢትዮጵያ በተካሄደው ጦርነት ጣልቃ በመግባት በትግራይ ለተፈጸሙ በርካታ አሰቃቂ የመብት ጥሰት ወንጀሎች አስተዋጽኦ ያደረገችው ኤሪትሪያ አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጭጫ ላይ እንደምትገኝም መርማሪዎቹ ጠቁመዋል። ሁለቱ ሀገሮች ወደ ጦርነት ከገቡ ጦርነቱ በቀጠናው ተጨማሪ የሰብአዊ መብት ጥሰት ወንጀሎች በር የሚከፍት እንደሆነ ስጋታቸውን የገለጹት የምክር ቤቱ ሪፖርት አቅራቢዎች በዚህ የተነሳ ዓለም አቀፉ ማህበረሰብ ለጉዳዩ መፍትሄ እንዲፈልግም መክረዋል። እንደ አብዱል ሰላም ሪፖርት በኤርትራ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ የታሰሩ ሰዎች መኖራቸውን ጠቅሷል። ኤርትራ ነጻ ከወጣችበት ጊዜ ጀምሮ የዲሞክራሲ ተቋማት፣ የህግ የበላይነት፣ የፖለቲካ ብዝሃነት፣ ነጻ መገናኛ ብዙሃንም ሆነ ሲቪክ ማህበራት በሌሉበት ዝግ በሆነ የፖለቲካ ሂደት ውስጥ የምታሳልፍ አገር ናት። የሃይማኖት መሪዎችንም ሆነ የተለየ ሀሳብ ያላቸውን ታስራለች። እንዲሁም በውጭ ያሉ ዜጎቿን ጭምር ታፍናለች። ምክር ቤቱ 20ኛ ዓመቱን እያከበረ ባለበትና የሰብአዊ መብት ገምጋሚው 14ኛ ዓመቱን ባስቆጠረበት በዚህ ወቅት ከኤርትራ ግን ጥሩ ዜና ይዘን መምጣት አልቻልንም በማለት ሪፖርታቸውን አቅርቧል። በኤርትራ ያለውን ሁኔታ ለማጣራት የመግቢያ ቪዛን ጨምሮ የኤርትራ መንግስት ትብብር እንዲያደርግላቸው ደጋግመው እየጠየቁ መሆናቸውን የጠቀሱት ሪፖርት አቅራቢው የአስመራው መንግስት ግን ተባባሪ እንዳልሆነ ነው የሚያመላክቱት። ሌላኛዋ ሪፖርት አቅራቢ ማሪት ኮነን ሼሪፍ በበኩላቸው ኤርትራን ምርጫ ብሎ ነገር የሌለባትና ሲቪክ ምህዳር ጨርሶ ዝግ የሆነባት አገር ሲሉ የጠሯት ሲሆን 45 ከመቶ የህዝብ ቁጥር የሚሸፍኑት የኤርትራ ወጣቶች በአገሪቱ ፖለቲካና አስተዳደር ጉዳዮች የሚሳተፉበት አንዳችም እድል የለም ሲሉ አመላክተዋል። ማሪት በሪፖርታቸው ኤርትራ ከእስካሁኑ በላይ የተጨማሪ የሰብአዊ መብት ጥሰት ምክንያት እንዳትሆንም ማስጠንቀቂያ ሰጥተዋል። ኤሪትሪያ በአሁኑ ወቅት ከኢትዮጵያ ጋር ወደ ጦርነት ለመግባት ውጥረት የተሞላበት ግንኙነት ውስጥ ትገኛለች። በትግራይ ጦርነት በመሳተፍም ለተፈጸሙ በርካታ የሰብአዊ መብት ጥሰቶች አስተዋጽኦ የነበራት ኤርትራ ከኢትዮጵያ ጋር ወደ ጦርነት የምትገባ ከሆነ በቀጠናው ተጨማሪ የመብት ጥሰት ያስከትላል ሲሉ የተናገሩት ሪፖርት አቅራቢዋ ይህ እንዳይሆን ዓለም አቀፉ ማህበረሰብ ችግሩ በድርድርና በንግግር እንዲፈታ ጥረት እንዲያደርግም አሳስበዋል። ለእነዚህና ለሌሎችም የሪፖርቱ ነጥቦች ምላሽና ማብራሪያ የሰጡት በምክር ቤቱ የተገኙት የኤርትራ ዲፕሎማቶች ግን ጉዳዩን አጣጥለውታል።
ብለውታል። በተመድ የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ሪፖርቱ ተጨባጭነት የሌለውና በተጨባጭ ማስረጃ ያልተደገፈ በማለትም አጣጥለውታል። በመጨረሻም በአርሲ የኦርቶዶክሳውያን ግድያ የአውሮፓ ህብረት አነጋጋሪ መግለጫ አውጥቷል። የአውሮፓ የህግና የፍትህ ማዕከል ኢትዮጵያ ውስጥ እየተባባሰ ነው ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ ጥሪ አቅርቧል። ማዕከሉ በቅርቡ አርሲ ዞን አሰኮ ወረዳ በትንሹ 37 ኦርቶዶክስ ክርስቲያኖች መገደላቸውን፣ አብያተ ክርስቲያናትን መቃጠላቸውን አመልክቷል። ማዕከሉ ትናንት ባወጣው ማሳሰቢያው ኢትዮጵያ ውስጥ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ክርስቲያኖች ሟች ወገኖቻቸውን ይቅበሩ፣ በሺዎች የሚቆጠሩ ሲቪሎችም ከመኖሪያ ቀያቸው ይሳደዱ ይፈናቀሉ ነበር ብሏል። ግድያው ኦሮሚያ ክልል ውስጥ ክርስቲያኖች ላይ በተደጋጋሚ ከተፈጸሙ ጥቃቶች በቅርቡ የተፈጸመ መሆኑን በማመልከትም ድርጊቱ በመላው ኢትዮጵያ በአማራ ህዝብ ላይ እየተደረገ ነው ያለውን ግፍና ጭካኔ የጨመረ ስጋት ነው ብሎታል። የሁኔታው መባባስ ምክንያት በማድረግም የአማራ ህዝብና በኢትዮጵያ ውስጥ ያሉ የክርስቲያን ማህበረሰቦች እያጋጠሟቸው ያሉ አደጋዎችን በተመለከተ የአውሮፓ የህግና የፍትህ ማዕከል አስቸኳይ አቤቱታውን ለተመድ የዘር ፍጅት መከላከል ቢሮ አቅርቧል። ማዕከሉ የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመዳማቾች በጌዶ ቅድስት ማርያም ቤተክርስቲያን መቀበራቸውን የግለሰቦቹን ስም በመጥቀስ ገልጿል። በዋዜማው ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውንና ከብቶቻቸውን ሰርቀዋል። የሰዎቹም አስክሬን ከቤታቸው 10 ኪሎ ሜትር ርቀት ላይ ሚታና ጋዶ በተባለ ስፍራ መገኘቱንም አመላክቷል። ግንቦት 22 እና 23 ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያን ሲቪሎችን በቤታቸው በመንገድ ላይና ሲሸሹ መግደላቸውን፣ ከአንድ ክፍለ ዘመን በላይ የቆየውን የቅዱስ ገብርኤልን ቤተክርስቲያን ማቃጠላቸውን እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያንን ዘርፈው ማቃጠላቸውን ዘርዝሯል። የኦርቶዶክስ ቤተክርስቲያን ቤተሰቦችን በመለየትም ቤተሰቦቻቸው በእሳት ማቃጠላቸውን፣ ንብረቶችን መዝረፋቸውን ይገልጻል። የአውሮፓ የህግና የፍትህ ማዕከል መግለጫ በተለያዩ ጊዜያት ጥቃት የተፈጸመባቸው ቦታዎች በዝርዝር በመጥቀስ የተፈጸሙ ድርጊቶችን ማስረጃ በማጣቀስም ያቀርባል። ማዕከሉ ታዲያ በሲቪል ክርስቲያኖችና አማራዎች ላይ ተከታታይነት ያለው ሲል የገለጠው ጥቃት በተመድ የዘር ፍጅት መከላከል ደንጋጌና በሮም ደንቦች ማለትም በዓለም አቀፉ የጦር ወንጀሎች መዳኛ ፍርድ ቤት አኳያ ብርቱ የህግ ጥያቄዎችን ያስነሳል ብለዋል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።